የዘመን መጨረሻ ወደፊት አይደለም የሚመጣው። ኦሬዲ ዘመን መጨረሻ ውስጥ ነው ያለነው። ያሳለፍናቸው ጥቂት አመታቶች ደግሞ ዓለማችን ከበፊቱ ይልቅ ከድጡ ወደ ማጡ እየወረደች እንደሆነ አመልካቾች ናቸው። እየተፈጠሩ ያሉ እየተከሰቱ ያሉ እየሰማናቸው ያሉ ጉዳዮች ዓለም በቴክኖሎጂና በተለያየ ዕውቀት እየተመነደገች እንደሆነ ብቻ ሳይሆን እያበደችም እንደሆነ የሚናገሩ ጉዳዮች ናቸው። ችግሩ ጥያቄውም ከትላንት ይልቅ ዛሬ እየጨመረ እየሄደ ስለሆነ ማለት ነው። አንዳንዶች አሁን ያለንበትን ሁኔታ የአዲስ ዓለም ስርዓት ኒው ወርልድ ኦርደር የተፈጠረበት ነው ይላል። ዓለም አዲስ ስርዓት ውስጥ ገብታለች ይላሉ። እጅግ አሳፋሪና ዘግናኝ ጭካኔ የተሞላባቸው ጥፋት የተሞላባቸው ነገሮች ናቸው በየቀኑ ምንሰማ። በዓለማችን ላይ በአሁን ሰዓት እየተመለከትናቸው ያለናቸው ነገሮች በተክላላ የጌታችን የኢየሱስ ክርስቶስን መምጣት እንደተቃረቡ የሚያመላክቱ ናቸው። እየመጡ ያሉ የሰማናቸው ያየናቸው ያሉ ዜናዎች እየተከሰቱ ያሉ ጉዳዮች በተክላላ ከመከሰትና ከመሆን ባለፈ በክርስቶስ ኢየሱስ ላመነና እመጣለሁ ብሎ ተስፋ ለገባለት አማኝ እያንዳንዱ ጉዳይ መልእክት። እንግዲህ ከናንተ የሚጠበቀው ነገር ምንድነው? ንቁ ነው። የነቃችሁ ሁኑ። በምን ሰዓት እንደሚመጣ ስለማይታወቅ ይመጣል ስትሉት ላይመጣ ይችላል፣ አይመጣም ስትሉት ሊመጣ ይችላል። ጠብቃችሁ ሲደክማችሁ በቃ አይመጣም ስትሉ እንዳይመጣ። ከክርስትና ህይወታችን ከረሳናቸው መሰረታዊ ጉዳዮች አንዱ የክርስቶስ መምጣት ነው። አሁን እኛ ሐሳባችን ከሰፈር ሰው በፋይናንስ እንዴት እንደምንበልጥ፣ በምን በኩል ብንሄድ በሊቢያ ነው፣ በሱዳን ነው፣ በፓኪስታን ነው፣ በአፍጋኒስታን፣ አሜሪካ እንዴት እንደምንገባ፣ ልማታዊ ባለሀብት ሆነን ሜዳሊያ መቼ እንደምንሸለም እና ከዚህ ጋር ተያያዥነት ያላቸው ሐሳቦች ላይ ነው ነቃ ብለን ያለ። ማቴዎስ ደግሞ ሲጽፍ ምን አለ? ጌታችን በምን ሰዓት እንደሚመጣ ስለማይታወቅ አለ ንቁ፣ ነቅታችሁ ጠብቋል። ስልጣን ይዘው በስልጣናቸው ላይ እርግጠኛ አይደሉም ብዙ ሰዎች። ገንዘብ ይዘው በገንዘባቸው ላይ ራሱ እርግጠኛ አይደሉም። ቀጥሎ ገንዘቡ ሊቀጥልና ላይቀጥል እርግጠኛ ነው። አሁን ሀብታም የነበረ ጠዋት ከሰዓት ሀብታም የማይሆንበት ዓለም ላይ ነው ያለው። ቻው ያላችሁትን ሰውዬ ነገ ቻው ማለት የማትችሉበት። ስለዚህ በእያንዳንዱ ሰው አይምሮ ውስጥ አንድ ጥያቄ አለ። ቀጣዩ ነገር ምን ሊሆን ይችላል? ከፊት ያለውን ዘመን ደግሞ በእርግጠኝነት መናገር የሚችሉት የኮከብ ቆጣሪዎች አይደሉም። ከፊት ስላለው ነገር በእርግጠኝነት መናገር የሚችሉት የፖለቲከኞችም አይደሉም። ከፊት ያለውን ነገር በእርግጠኝነት መናገር የሚችለው መጽሐፍ ቅዱስ ነው። የጦርነት ዋና ጀማሪዎችም አድራጊዎችም ባንኮች ናቸው። የጦርነት ፈጣሪዎች ራሳቸው ባንኮች ናቸው። በዓለም ላይ ታላላቅ የሆኑና ታዋቂ የሆኑ ባንኮች እንዴት ጦርነትን ፕሮዲዩስ እንደሚያደርጉት ትርፋማ የሚሆኑት በመሰረቱ ባንኮች ሲያበድሩ ነው ለመንግስት። በዓለም ላይ በገንዘባቸው በጣም ስትሮንግ የሆኑ ባንኮች አሉ። ስለዚህ አንዱ ሀገር አንዱን ሀገር እንዲወጋ ያበድረዋል። የተደበደበው ሀገር ሊቀጥሎ ለመደብደብ እንደገና ይበደራል። ለመግቢያ የሚሆነውን ሐሳብ ዛሬ እንማራለን። ከዛ ደግሞ ቀጣይ የሆኑ መሰረታዊ ሐሳቦችን እንነጋገራለን። የዘመን መጨረሻ የሚለው ሐሳብ በራሱ በብዙዎች ዘንድ እጅግ አነጋጋሪና አጨቃጫቂ የሆነ ሐሳብ ነው። አንዳንድ ሰዎች ሲፈሩበት፣ ሌሎች ሰዎች የሚያስፈራሩበት ሐሳብ ነው። የዘመን መጨረሻ ጋር ተያይዞ ብዙ ምልከታዎች፣ ብዙ አመለካከቶች፣ ብዙ ትምህርቶች አሉ። እኛ ደግሞ ለትምህርታችንና ለመንፈሳዊ ደህንነታችን ይጠቅማል ብለን የምናስባቸውን መሰረታዊ ሐሳቦች በዚህ ሐሳብ ላይ እንማራለን። በዓለማችን ላይ በአሁን ሰዓት እየተመለከትናቸው ያለናቸው ነገሮች በተክላላ የጌታችን የኢየሱስ ክርስቶስን መምጣት እንደተቃረቡ የሚያመላክቱ ናቸው። እየመጡ ያሉ የሰማናቸው ያየናቸው ያሉ ዜናዎች እየተከሰቱ ያሉ ጉዳዮች በተክላላ ከመከሰትና ከመሆን ባለፈ በክርስቶስ ኢየሱስ ላመነና እመጣለሁ ብሎ ተስፋ ለገባለት አማኝ እያንዳንዱ ጉዳይ መልእክት አለ። ስለዚህ በዓለማችን ላይ የሆነ ያየን ያለነው ነገር የጌታችን የኢየሱስ ክርስቶስን መምጣት ከፊት ይልቅ እንደቀረበ አመላካች ነው። ብዙ ክርስቲያኖች የጌታ ኢየሱስ ክርስቶስን መምጣት በትኩረት መከታተል እንዳለባቸው አያስቡ። አማኞች ከፍጥረታዊ ሰው በተለየ መልኩ የጌታ ኢየሱስ ክርስቶስን መምጣት በትጋትና በትኩረት ሊጠባበቁት የሚገባው ነገር ነው። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 42 ላይ ወንድማችን ኤርሚያስ እንደዚህ ያነብልናል። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 42 ጌታችሁ በምን ሰዓት እንዲመጣ አታውቁምና ይሄ ነገር የሱ አመጣጥ ተዘናክተ የምትጠብቀው ጉዳይ አይደለም። ንቁ አለ። እንግዲህ ንቁ፣ ጌታችን በምን ሰዓት እንደሚመጣ አታውቁምና እንግዲህ ከናንተ የሚጠበቀው ነገር ምንድነው? ንቁ ነው። የነቃችሁ ሁኑ። በምን ሰዓት እንደሚመጣ ስለማይታወቅ ይመጣል ስትሉት ላይመጣ ይችላል፣ አይመጣም ስትሉት ሊመጣ ይችላል። ጠብቃችሁ ሲደክማችሁ በቃ አይመጣም ስትሉ እንዳይመጣ። እያንዳንዱ አማኝ ማሰብ ያለበት ነገር ምንድነው? የጌታችን ኢየሱስ ክርስቶስ መምጣት
መቼ እንደሆነ ስለማይታወቅ በንቃት ነው መጠበቅ ያለበት። አሁን ከክርስትና ህይወታችን ከረሳናቸው መሰረታዊ ጉዳዮች አንዱ የክርስቶስ መምጣት ነው። አሁን እኛ ሐሳባችን ከሰፈር ሰው በፋይናንስ እንዴት እንደምንበልጥ፣ በምን በኩል ብንሄድ በሊቢያ ነው፣ በሱዳን ነው፣ በፓኪስታን ነው፣ በአፍጋኒስታን፣ አሜሪካ እንዴት እንደምንገባ፣ ልማታዊ ባለሀብት ሆነን ሜዳሊያ መቼ እንደምንሸለም እና ከዚህ ጋር ተያያዥነት ያላቸው ሐሳቦች ላይ ነው ነቃ ብለን ያለነው። ማቴዎስ ደግሞ ሲጽፍ ምን አለ? ጌታችን በምን ሰዓት እንደሚመጣ ስለማይታወቅ አለ ንቁ፣ ነቅታችሁ ጠብቁ። በጣም ኮንሺየስ ልትሆኑ ከሚገባው ነገር አንዱ የጌታችን የኢየሱስ ክርስቶስ መምጣት ነው። ምክንያቱም የኢየሱስ መምጣት የዘመን መጨረሻ ድምዳሜ ስለሆነ ማለት ነው። የዘመን መጨረሻ ወደፊት አይደለም የሚመጣው፣ ኦልሬዲ ዘመን መጨረሻ ውስጥ ነው ያለነው። መጽሐፍ ቅዱስም ደግሞ ለክርስቶስ ኢየሱስና ላመኑት እውነት ታማኝ ሆነው ለሚኖሩ ለነዛ ሰዎች ብድራት እንዳላቸው ይናገራል። ጳውሎስ ሲናገር ምን አለ? የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም የጽድቅ አክሊል በሚገለጥበት ቀን ከእጁ እረከባለሁ፣ ያስረክበኛል አለው። ለእኔ ብቻ ሳይሆን መገለጡ ለሚጠባበቁ ሁሉ ነው አለ። ስለዚህ የክርስቶስ ኢየሱስ መምጣት ለአማኞች ሽልማት ይዞ ይመጣል። ለአማኞች ሽልማት ይዞ ይመጣል። ያሳለፍናቸው ጥቂት ዓመታቶች ደግሞ ዓለማችን ከበፊቱ ይልቅ ከድጡ ወደ ማጡ እየወረደች እንደሆነ አመልካቾች ናቸው። እየተፈጠሩ ያሉ፣ እየተከሰቱ ያሉ፣ እየሰማናቸው ያሉ ጉዳዮች ዓለም በቴክኖሎጂና በተለያየ እውቀት እየተመነደገች እንደሆነ ብቻ ሳይሆን እያበደችም እንደሆነ የሚናገሩ ጉዳዮች ናቸው። ችግሩም ጥያቄውም ከትላንት ይልቅ ዛሬ እየጨመረ እየሄደ ስለሆነ ማለት ነው። አንዳንዶች አሁን ያለንበትን ሁኔታ የአዲስ ዓለም ስርዓት ኒው ወርልድ ኦርደር የተፈጠረበት ነው ይላል። ዓለም አዲስ ስርዓት ውስጥ ገብታለች ይላል። ኒው ወርልድ ኦርደር ውስጥ ገብታለች ወይም ተጀምሯል። ሌሎች ደግሞ በፍጹም ሰው ከቁጥጥር ውጭ ሆኖ መጨረሻ ወደ ሌላው የጥፋት ፍጻሜ እየሄደ ነው፣ ከሰውነት ወጥቶ ወደ እንስሳነት እየተለወጠ ነው ብለው ይላል። አሁን ዓለም ያለችበትን ነባራዊ ሁኔታ በተለያየ መንገድ ሰዎች ይተነትናሉ። ቀን በቀን በጆሮአችን የምንሰማው ነገር እጅግ አሳፋሪና ዘግናኝ፣ ጭካኔ የተሞላባቸው፣ ጥፋት የተሞላባቸው ነገሮች ናቸው በየቀኑ የምንሰማው። በአሁን ሰዓት ያለ የሰው ልጅ በጠቅላላ አንድ ጥያቄ ያለበት በውስጡ በእያንዳንዱ ሰው ሀብታም በለው፣ ደሃ በለው፣ ነጭ በለው፣ ጥቁር በለው፣ የተማረ በለው፣ ያልተማረ አይምሮ ውስጥ ባለስልጣን በለው፣ የታጠቀ ትጥቅ የፈታ ያንዳንዱ አይምሮ ውስጥ አንድ ጥያቄ ያለበት፣ ቀጣዩ ነገር ምን ሊሆን ይችላል የሚል። ስልጣን ይዘው በስልጣናቸው ላይ እርግጠኛ አይደሉም ብዙ ሰዎች። ገንዘብ ይዘው በገንዘባቸው ላይ ራሱ እርግጠኛ አይደሉም። ቀጥሎ ገንዘቡ ሊቀጥልና ላይቀጥል እርግጠኛ ነው። አሁን ሀብታም የነበረ ጠዋት ከሰዓት ሀብታም የማይሆንበት ዓለም ላይ ነው ያለው። ቻው ያላችሁትን ሰውዬ ነገ ቻው ማለት የማትችሉበት መጨበጥ አቅቶት እጁ ማለት ነው። ስለዚህ በእያንዳንዱ ሰው አይምሮ ውስጥ አንድ ጥያቄ አለ። ቀጣዩ ነገር ምን ሊሆን ይችላል? ከፊት ያለውን ዘመን ደግሞ በእርግጠኝነት መናገር የሚችሉት የኮከብ ቆጣሪዎች አይደሉም። ከፊት ስላለው ነገር በእርግጠኝነት መናገር የሚችሉት የፖለቲከኞችም አይደሉም። ከፊት ያለውን ነገር በእርግጠኝነት መናገር የሚችለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በእርግጠኝነት ስለ ሰው ዘርና ስለዚህች ዓለም መጨረሻ እርግጠኛ የሆነ ማብራሪያ ይሰጣችኋል። ቀጣዩ ጉዳይ ምንድነው ብላችሁ ማወቅ ከፈለጋችሁ፣ ሰዎች የሚቀጥለው ጉዳይ ምንድነው ብለው ማወቅ ከፈለጉ መምጣት ያለባቸው ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን የሰው ዘር ታሪክና የዓለም መጨረሻ ምን እንደሆነ ዝም ብሎ በድፍኑ የሚያስቀምጥ መጽሐፍ ሳይሆን በተብራራ መልኩ ስለሚቀጥለው ዘመንና ጉዳይ ያብራራል። መጽሐፍ ቅዱሳችን ትክክለኛ እንደሆነ ካረጋገጡልን ነገሮች መካከል አንደኛው ታሪክ ነው። ታሪክ በመሆኑ ምክንያት መጽሐፍ ቅዱሳችን ትክክለኛ መሆኑን አረጋግጦልናል። በመጽሐፍ ቅዱሳችን ውስጥ ደግሞ የተፈጸመና ያልተፈጸመ ትንቢት አለ። ለምሳሌ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ኦልሬዲ ወልዳለች። ከዚህ በኋላ የምንጠብቀው ድንግል የለም። ስለዚህ በመጽሐፍ ቅዱስ ውስጥ ያለውን ትንቢት ለሁለት እንከፍላለን። የተፈጸመና ያልተፈጸመ ትንቢት ብለን ለሁለት እንከፍላለን። የተፈጸመው ትንቢት አያሳስበንም፣ ኦልሬዲ ተፈጽሟል። ያልተፈጸመው ትንቢት ግን በጣም ያሳስበናል፣ ስለሚመለከተን ማለት ነው። እየሰማችሁ ነው ወይ? ታስታውሳላችሁ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 1 ላይ ደቀ መዛሙርቱ ከ2000 ዓመታት በፊት እንደዚህ ያሉት፣ ንገረን የመምጣትህና የዓለም ፍጻሜ መቼ ይሆናል? የመምጣትህ ነገርና የዓለም ፍጻሜ እናንብበው። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 1 እርሱም በደብረ ዘይት ተቀምጦ ሳለ የመምጣትና ምልክቱ። ስለዚህ አሁን መምጣቱና የዓለም መጨረሻ ምልክት አለ። መጽሐፍ ቅዱስ በዚህ ቀን እመጣለሁ አይልም። ስለ መምጣቱ ሲናገር ከአብ በቀር የሚያውቅ የለም አለና ሲናገር ግን እንደዚህ አለ። እነሱም የጠየቁት ምልክቱን ንገረን፣ የመምጣትና የዓለም መጨረሻ ምልክቱ ምንድነው አሉ። በዛን ጊዜ የመንግስቱ ወንጌል ይሰብክ ባይተወይ የመንግስቱን ወንጌል የምትሰብክ ቤተክርስቲያን የክርስቶስን መምጣት የምታፋጥን ነች። ጌታ ኢየሱስ ክርስቶስ ሌላ ተጨማሪ የተናገረው ነገር ምንድነው? ማቴዎስ ወንጌል መጽሐፍ ምዕራፍ 24 አይደል ያላችሁት? ቁጥር 37 ምን ይላል? የኖህ ዘመን እንደነበረ የሰውን መምጣት
ስለዚህ አሁን የክርስቶስ መምጣት ዘመኑ የኖህ ዘመንን ሲመስል ነው። የኖህ ዘመን እንደነበረ ልክ እንደዚሁ ሲሆን የሰው ልጅ ይመጣል አላቸው። የኖህ ዘመን ምን ይመስል ነበር? የኖህ ዘመን ምን ይመስል ነበረ? ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 5። አሁን መነሻ ፒራል ጥቅሶች ነው እያነሳን ያለ። የኖህ ዘመን ምን ይመስል ነበረ? እግዚአብሔርም ቀጥሏል። አያችሁ፣ አሁን የኖህ ዘመን መልኩ የሰው ክፋት ነው። የኖህ ዘመንን መልክ ይመስላል አለ። የዘመን መጨረሻ መልክ የኖህ ዘመንን መልክ ነው የሚመስል። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 37 የሚናገረው እምመጣው ዘመኑ የኖህ መልክን ሲመስል ነው አለ። የኖህ ዘመን መልክ ምንድን ነበር የሚመስለው? ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 5 እግዚአብሔር ሲያየው ያየው አይነት መልክ ነው። ያየው ደግሞ የሰው ክፋት በምድር ላይ እንደበዛ አሁን የሚታይ ነገር ነው መልክ። ስለዚህ የሰው ክፋት እና የልቡ ምኞት ማለት ነው። ስለዚህ አሁን ሰው ያለው ክፋቱና የልቡ ምኞት የኖህ ዘመንን አይነት ክፋትና የልብ ምኞት ነው። ከኖህ ዘመን ክፋትና የልብ ምኞት ጋር ከተመሳሰለ ተቀመጣሉ አለ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 1 ጀምሮ መላውን መጽሐፍ ስታነቡት ስለ መምጣቱ የዘመኑን መልክ የዘመኑን ምልክት ይናገራል። ምን ይላል? ሕዝብ ይላል በሕዝብ ላይ፣ መንግስትም በመንግስት ላይ። ይሄ ሕዝብ በሕዝብ ላይ የሚለው ትክክለኛው ትርጉም ነገደ ዘር በነገደ ዘር ማለት ነው። አንዱ ዘር በሌላው ዘር ላይ የሚነሳበት ጊዜ ያን ስታይ ልመጣ ነው እያለ ጦርነት አንዱ መልክ ነው አለ። በዘመናችን በየዕለቱ ከምንሰማቸው ዜናዎች አንዱ ጦርነት ነው። በ20ኛው ክፍለ ዘመን ውስጥ ቀይ መስቀል ሪፖርት እንዳደረገው ከሆነ 100 ሚሊዮን ህዝብ በጦርነት ሞቷል። 100 ሚሊዮን ማለት የኢትዮጵያ ህዝብ ማለት ነው። ኦልሞስት የኢትዮጵያን ህዝብ የሚያክል በአንድ ክፍለ ዘመን ውስጥ ሞቷል በጦርነት። ዜናውን ስትከፍቱት ጠቅላላ የሚያወራው ስለ ጦርነት ነው። ይሄ በ20ኛው ክፍለ ዘመን ብቻ የሆነ ጦርነት እንደ አውሮፓውያን አቆጣጠር እስከ 1941 ዓመተ ምህረት ድረስ አካባቢያዊ ይዘት ነበረው። ከ1941 በኋላ ግን ዓለም አቀፋዊ ይዘት ነው ያለው። ከ1941 ዓመተ ምህረት በኋላ ነው አንደኛ የዓለም ጦርነትና ሁለተኛ የዓለም ጦርነት የተከናወኑት። እንደ አውሮፓውያን አቆጣጠር ከ1993 ዓመተ ምህረት በኋላ ብቻ 29 ታላላቅ ጦርነቶች ሆነዋል። ከሁለተኛው የዓለም ጦርነት በኋላ 23 ሚሊዮን ሰዎች በጦርነት ሞተዋል። በ21ኛው ክፍለ ዘመን ቴክኖሎጂ በጣም ተራቋል። የሰብአዊ መብት አመለካከት በጣም አድጓል ተብሎ እየታሰበ የረቀቀው ቴክኖሎጂና የተፈጠረው የሰብአዊ መብት አስተሳሰብ ግን የጦርነቱን መጠን ከመቀነስ ይልቅ እየጨመረው ነው። ጌታ ኢየሱስ የዛሬ 2000 ዓመት ሆኖ ነገራኝ። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል። ህዝብ በህዝብ ላይ ማለት የሆነ የቀበሌ ገበሬ ማህበር ህዝብ በሆነኛው ቀበሌ ገበሬ ማህበር ይነሳል ማለት ሳይሆን ነገደ ህዝብ በነገደ ህዝብ ላይ ይነሳል ማለት ነው። ያንዱ ነገድ በሌላው ነገር ላይ ዘር በዘር ላይ እየተቆጣጠሩ የእንትና ዘር ነው የእንትና ዘር ነው እያሉ ይነሳሳሉ። ህዝብ በህዝብ ላይ ማለት ይሄ ነው። በመሰረቱ የጦርነት ዋና ጀማሪዎችም አድራጊዎችም ባንኮች ናቸው። የጦርነት ፈጣሪዎች ራሳቸው ባንኮች ናቸው። በዓለም ላይ ታላላቅ የሆኑና ታዋቂ የሆኑ ባንኮች እንዴት ጦርነትን ፕሮዲዩስ እንደሚያደርጉት ትርፋማ የሚሆኑት በመሰረቱ ባንኮች ሲያበድሩ ነው ለመንግስት። በዓለም ላይ በገንዘባቸው በጣም ስትሮንግ የሆኑ ባንኮች አሉ። ስለዚህ አንዱ ሀገር አንዱን ሀገር እንዲወጋ ያበድረዋል። የተደበደበው ሀገር ሊቀጥሎ ለመደብደብ እንደገና ይበደራል። ወርቅን እንደ መያዣ ተጠቅመው የሚያዋጉት ጦርነት ቢዝነስ ነው። በኢየሱስ ስም የምትለው ጉዳይ ቢዝነስ ነው። በዓለም ላይ ለመነደጉት ረቀናል ብለው ላሉት ሁቱና ቱሲ ሲዋጉ የሆነ አፍሪካ ክፍል ዳርፉርና ሱዳን ሲዋጉ ክላሽንኮቭ ገዝተው ነው የሚዋጉ። ስለ ዓለም የሰብአዊ መብት በጣም ይመለከተናል የሚሉ እና አሜሪካ እና ሩሲያ ያመረቱትን ታጥቀው ነው የሚዋጉት። በጓሮ ይሸጡላቸዋል፣ በፊት ለፊት ያደራድሯቸዋል። ቢዝነስ። ይሄንንም ቢዝነስ እንዲነግዱለት ደግሞ አውሬው ያደራጃቸው ቢዝነስማኖች ነው የሚሰሩት። አስፈላጊ የሆነ መፈንቅለ መንግስት ሲጀመር የባንክ ትራንዛክሽናቸው ሲቀዘቅዝባቸው ሆን ብለው ጦርነት ይቀሰቅሳሉ። ጋዳፊ በህይወት እያለ አንድ ሊቢያ ዜጋ ያለው ሰው ሲያገባ 50 ሺህ የነሱን ሀገር ብር ለሃኒሙን ይሰጠዋል። አሁን እንኳን አይደለም 50 ሺህ የሚበላው ነው ያጣው። እንደዚህ አይተው የዓለምን ባንክ የሚመሩት ሰዎች እንደዚህ አይተው እንቅስቃሴያቸው ከቀዘቀዘ በቃ ጦርነት ይቀሰቅሳል። አሁን የዓለም መንግስታት እንደው ቢስማሙ ጦርነት አይቆም። በቃ ቢዝነስ ነው። ለምን ይቆማል?
ራሽያን በበኩሏ ትነግዳለች፣ አሜሪካን በበኩሏ እያንዳንዱ ቢዝነስን ስለሚሰራው ህዝብ ላይ የጦርነት ወሬ ትሰማላችሁ አለ። ንገረን የመምጣትህን ነገርና ዓለም መጨረሻ ብሎ ሲሉት መልክ ነገራቸው። ህዝብ ላይ መንግስት በመንግስት ላይ የጦርነት ወሬ ትሰማላችሁ፣ ሐሰተኛ ነቢያቶች ይመጣሉ። መልኩን ነው። ስለዚህ ስለ ዘመን መጨረሻ ስትማሩ የምንማረው አንዱ ጉዳይ መልኩን ነው። ለምሳሌ ሌላው ወንጀል ነው። ስለ ወንጀል ነው የተናገረው ጌታ ኢየሱስ። በአሁን ሰዓት በዓለም ላይ እየተስፋፋ ካለ ነገር አንደኛ ወንጀል። የባህሪ ጥናት ምሁራኖች ሲናገሩ እንደዚህ ይላሉ። ባጠኑት ጥናት መሰረት በአሜሪካ ውስጥ የሚኖር አንድ ህፃን ልጅ 15 ዓመት እስኪሞላው ድረስ 35000 የግድያ ፊልሞችን ያያል። 200000 አሰቃቂ ወንጀሎችን ይመለከታል። በ15 ዓመት ውስጥ 200000 አሰቃቂ ወንጀሎችንና 35000 የግድያ ፊልሞችን ይመለከታል። ስለዚህ እስከ 15 ዓመት የተጠቀጠቀበት ይሄ ጉዳይ በፊልም እቤታቸው ሶፋ ላይ የነገሰው ጉዳይ በ18ኛው ዓመቱ ላይ በአካል ሲገለጥ የሚያስገርም አለ። በልጅነታቸው ሲገባ የነበረው ጉዳይ ያረጋቸው። ባህሪን ከሚሰሩ ነገሮች መካከል እኮ አንዱ ፊልም ነው። ኢቭን ካርቶን ፊልም ውስጥ ራሱ ወንጀል ገብቷል። ሲገዳደሉ ነው ያዩ። ስለዚህ አንድ አሜሪካዊ ወጣት ዝም ብሎ ክላሽ ገዝቶ ትምህርት ቤት ገብቶ ቢያርከፈክፍ ምንም አይመስለው፣ ፊልም እየሰራ ነው የሚመስለው። በዚህ ሰዓት በአሜሪካን ሀገር በጣም ታዋቂና ሀብታም ባለጠጋ ናቸው የሚባሉ ሰዎች የአሰቃቂ ወንጀልና የደም ማፍሰስ ፊልሞችን የሚሰሩ ሰዎች ናቸው። በጭካኔያቸውና በማስፈራራታቸው በጣም የሚታወቁ ሰዎች ናቸው። ሌተስት መኪና የሚነዱት። ስለዚህ ጨካኝ መሆን ሌተስት መኪና እንደሚያስነዳ ነው ልጁ ፊልሙን እያየ የሚያድገው። ታዋቂ የመሆን ፍላጎት ነው እያዳበረበት የሚያድገው። በቴሌቪዥን ታይም እያሳለፍን ብቻ ሳይሆን ባህሪ እየገዛ ነው። መልኩ የዘመን መጨረሻ መልኩ አንደኛ ጦርነት ነው፣ ሁለተኛ ወንጀል ነው አላቸው። ስለዚህ ሰው መግደል በጣም የቀለለበት ጉዳይ ለምንድን ነው? ኢንፑት ካለ አውትፑት አለ። ዴቪል እኮ ታትሮ ነው የሚሰራው። ትላልቅ ካምፓኒ አደራጅቶ እኮ ነው የሚሰራው። ትላልቅ አሁን በየሲኒማ ቤቱ በጣም ተወዳጅ ፊልም ምንድን ነው? የወንጀል ፊልም ነው። ቀስ ብሎ እኔ ራሴ አይቻለሁ። አንድ ፊልም ፕሌን ውስጥ እየሄድኩ የሆነ ዳይመንድ ሊሰርቁ በገመድ ውስጥ እንዴት ሰስፔንስ ሆነ። ባዩአቸው በደረሱባቸው ሁሉ አትልም ወይኔ መጡባቸው። ተባባሪ ሆነ ነው ፊልሙ የምጨርሰው አገባም እንጂ መጡባቸው ወይኔ መጡባቸው ወይኔ በላን አብረ የምጨርሰው ፊልሙ ሰርታው ነው የምጨርሰው። ምን ላችሁ ፈልጌ ነው? ዴቪል በደንብ አድርጎ በቴክኖሎጂው የዘመኑ መልክ እየሰራ እኮ ነው እየሰራ። ለዚህ ነው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አለ አስቀድሞ ያወቃቸውን የልጁን መልክ አለ። ስለዚህ የልጁ መልክ ውስጥ ጦርነት የለም። የልጁ መልክ ውስጥ ሰው መግደል የለም። የልጁ መልክ ውስጥ ዘረኝነት የለም። የልጁ መልክ ውስጥ ገንዘብ መውደድ የለም። የልጁ መልክ ውስጥ ፍቅር ነው ያለው፣ ርህራሄ ነው ያለው፣ መልካምነት ነው ያለው። እስቲ በደንብ አድርጋችሁ አሜን በሉ። ሳናውቅ በህይወታችን ላይ የተሳለ የዚህ ዓለም መልክ በኢየሱስ ስም የተሻረ ይሁን። ከዛ በመቀጠል ደግሞ የሚናገረው ሐሰተኛ ነቢያቶች ይነሳሉ፣ ሐሰተኛ ክርስቶስ ነን የሚሉ ይነሳል ብሎ ስለ መልኩ ይናገራል። በዚህ ውጡ በዛ ሁኑ ብሎ ቢሏቸው አትመኑ ይላል ጌታ ኢየሱስ። ባይተው ሐሰተኛ ያለው እሱ እንጂ የሚመጡትማ እውነተኛ ሆነው ነው። ሐሰተኛ ያለው ኢየሱስ ነው። የሚመጣው ግን እኔ ሐሰተኛ ነኝ ብሎ አይመጣም። አይ አም ዘ ራይት ብሎ ነው የሚመጣው። የሚመጣው ደግሞ በትምህርትም ነው፣ ዝም ብሎ በድርቅና እንዳይመስል። በተለይ ከዚህ ከነቢያቶቹ ጋር ጉዳይ በተያያዘ ደግሞ ብዙ የምንመለከታቸውና የምናያቸው አሁን በዓለም ላይ የተፈጠሩ ነው እየተፈጠሩ ያሉ ከትንቢትና ከነቢያት ጋር ተያይዞ ያሉ ጉዳዮች አሉ። እሱም በደንብ አድርገን በትንታኔ አሁን ሳምፕሉን ያነሳውላችሁ እያንዳንዳቸው መልካቸው እና በደንብ ታውቁታላችሁ። ቆይ ምን አለ ጌታ ኢየሱስ? ግብር መከፈል እንዳለበትና እንደሌለበት ኢየሱስ ሲጠይቁት ምን አላቸው? የሳንቲሙን መልክ እስቲ ምንድነው አምጡታልና የጽፈቱ ምንድነው አለ። የቄሳር ነው አሉት። መልኩን አይደል የጠየቀው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማለት ምን ማለት ነው? የፈንድሬዚንግ ጥቅስ እኮ አይደለም ወገኖቼ። ቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማለት የህንጻ ማሰሪያ ገቢ ማሰባሰቢያ ጥቅስ አይደለም። የቄሳርን ለቄሳር የእግዚአብሔርን የእግዚአብሔር ማለት መልኩ የሰው መልክ እኮ እግዚአብሔር መልክ ነው። የእግዚአብሔር ገንዘቦች እኮ እዛ የቆሙ ሰዎች ናቸው። የእግዚአብሔርን ለእግዚአብሔር ሲላቸው እናንተ ለኔ እኮ ነው እያላቸው ነው። እኛው ሳንቲም ላይ ነው የእግዚአብሔር መልክ ያለው። የእግዚአብሔር መልክ ያለው በምድር ላይ በብቸኝነት በሰው ላይ ነው። የእግዚአብሔርን ለእግዚአብሔር ብሎ ሲላቸው እናንተ ለኔ አላቸው። ከዚህ ውጭ ያለውን ጽፈት ለሌላ ስጡት አላቸው። ስለዚህ አሁን ነው የመጣሁት ላተርፍ የመጣሁት የኔ ቢዝነስ እናንተ ናችኋል። ስለዚህ ሰው ይሄን መልኩን እንዳይረዳ ነው ዴቪል እኮ በገንዘብ በደም የሚሰራው። ሌላ መልክ በህይወቱ ላይ እንዲኖር ነው የሚሰራው። በተለይ ደግሞ ስለዚህ ነገር እያጠናው ማሰብና ማሰላሰል ሲጀምር
ቤቴ ከሚታዩት ፊልሞች ጀምሮ ማሰብ ጀመርኩ። ጋብቻ መፍታት ምንም ጤነኝነት ነው። አሁን የዚህ እኮ ዘመን ባይተውጭ ሀገር የሚኖሩ ሰዎች አግብተው ከመኖር ፈተው መኖር ነው የሚመርጡት። ማግባት ብዙ ሳይድ ኢፌክት አለው እያሉ ጌታ ኢየሱስ እንደዚህ ያለ እንደ ፈሪሳውያኖች ናችሁ ወይ እናንተ የዘመኑን መልክ አታቁሙ አላቸው። የዘመኑን መልኩን አታቁሙ። ሊመሽ ሲቀላ ሰማዩ ይዘንባል ትላላችሁ፣ ነቅቶም ሲቀላ ይዘንባል ትላላችሁ። ልክ የሰማዩን መልክ እንደምትለዩት የዘመኑን መልክ መለየት አልቻላችሁም አላቸው። ሰማያት ደመና ሲሆን ይዘንባል ብለን እንደምትል የዘመኑን መልክ አይተህ ኢየሱስ ሊመጣ ነው አትልም እንዴ? ዜና አይተህ ስታበቃ የሚገርም ነው ማለት ሳይሆን አለብህ ኢየሱስ ሊመጣ በደጅ ነው። ይሄን መልክ አውቀዋለሁ ነው ማለት ነው። ከዘመን መጨረሻ ትምህርት ጋር ተያይዞ እንትና 666 ነው እንደዚህ ማለት 666 ነው እንደዚህ ቁልፉ ላይ ልብሱ ላይ ጃኬቱ ላይ ብስኩቱ ላይ ምናምን እሱ ነው በደንብ ማስተምራችሁ። የሆነ ጃኬቱ ቁልፉ ምናምን በቁልፍና በጃኬት ጨዋታ የለም ዘመን መጨረሻ። በቁልፍና በጃኬት ጨዋታ የለም ዘመን መጨረሻ ላይ። ስንት ሌላ ጉዳይ አለ መሰለህ። ስንት ሌላ ዴቪል እየሰራ ያለው መልክ አለ። ፐርፐዙ ራሱ ያንን መልክ ማጥፋት፣ በሰው ውስጥ የእግዚአብሔርን ኢሜጅ ማበላሸት፣ ኢንተርናል በሆነ በሰው ማንነት ላይ ነው የዘመን መጨረሻ ዋነኛው ስራ እሱ ነው። ያ መልክ ደግሞ የሚገለጠውና የሚተረጎመው በአንደርስታንዲንግ ነው። በክርስቶስ ዘንድ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ተብሎ እንደተጻፈ። አሁን ክርስቶስን የምትመስሉት በምንድን ነው? እናንተ በአፍንጫችሁ አትመስሉት። በፀጉር ስታይላችሁ ክርስቶስን አትመስሉም። ሸበጥ አርጋችሁ ቀሚስ አርጋችሁ ክራይስትን ልምሰል ብላ በማንዲ እንዲያላችሁ አትሄዱ። ክራይስትን የምትመስሉት በምንድን ነው? በእርሱ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ። ስለዚህ ክራይስትን የምንመስልበት ዋነኛውና ትክክለኛው ነገር አለባበሳችን ሳይሆን አስተሳሰባችን። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ በዘመን መጨረሻ ዴቪል የሚሰራው አእምሯችን ላይ ነው። ክራይስት የሚሰራው አእምሯችን ላይ። ባትል ፊልዱ ማይንድ ስለሆነ አእምሮ ስለሆነ በአንደኛው ክፍለ ዘመን ቴክኖሎጂ ረቆ የሰብአዊ መብት አመለካከት አድጎ ጦርነት ግን ለምንድን ነው ያልቀነሰው ብላችሁ ስትሉ ሽምቅ ተዋጊዎች፣ አሸባሪዎች፣ እርስ በርስ ጦርነት ምናምን እነዚህ ሁሉ ጉዳዮች ዋነኛ ምክንያቶች ናቸው። የሃይማኖት ልዩነቶች መስፋት ዋነኛ ምክንያቶች ናቸው። ባይ ዘ ዌይ የዓለም ትላልቅ ባንኮች ጦርነት እንዴት አድርገው ያደርጋሉ፣ እንዴት አድርገው ይፈጥራሉ፣ እንዴት አድርገው ያቆማሉ፣ እንዴት አድርገው ያስቀጥላሉ እንማራለን። እነማን ናቸው የሚመሩት? እንማራለን። እሱ አብረን በጦርነት ውስጥ ማለት እንማራለን። ዓለምን እንዴት አድርገው መሰነጣጠቅ እንዳለባቸውና በቅኝ ግዛትና በዳይመንድ በነዳጅ ጫወታ እንዴት እንደተቆጣጠሯት አፍሪካ አሁን እየሰራች ያለችው የቤት ስራ እኮ ከቅኝ ግዛት ዘመን በፊት የተቀመጠላትን የቤት ስራ ነው። የኢትዮ ኤርትራ ጦርነት እኮ የቅኝ ግዛቱ የቤት ስራ ነው። ነገና ከ30 ዓመት በኋላ እዚህ ጋር ነው ድንበራቸው፣ እዚህ ጋር ነው ተከዜ ነው እንትን ነው። እንዴት ጣሊያን መጥቶ ያኔ እንትን ባለ ጊዜ በሪፈረንደም እንትን ብላል፣ በፌዴሬሽን ተገንጥላል፣ እንደዚህ ሆነ። ፌዴሬሽን ምን አመጣው? ሞሶሎኒ ነው ያመጣው። ከዘመን መጨረሻ ጋር ያለው ሪያሊቲ ምንድነው? መልኩ ምንድነው? በደንብ አድርገን በሚቀጥለው ሳምንት ዲቴል አሁን ካነሳ ነው አንዱ ሐሳብ ጦርነት የሚባለው ሐሳብ በራሱ ከዘፍጥረት መጽሐፍ እስከ ዮሐንስ ራእይ መጽሐፍ ባለው ውስጥ ምን አይነት የዘመን መጨረሻ ጥላ፣ ምክንያቱም ኦልድ ቴስተመንት ለኒው ቴስተመንት ጥላ ስለሆነ ምን አይነት ጥላ ነበረው የሚለው እናያለን ማለት ነው። በደንብ አልቃይዳ ለምን ተፈጠረ፣ ማን ፈጠረው፣ እንዴት ነው ቦኮ ሃራም ማን ፈጠረው፣ እንዴት ነው። ስለዚህ አሁን ኮንክሉዥን አማራና ኦሮሞ ኢትዮጵያ ውስጥ ኮንክሉዥን ብለን እንሰራው ማለት ነው። ስለዚህ ጠቅላላ አሁን የኛ ማንም ሄደ እኮ አይደል፣ አማራም ይሁን ኦሮሞም ይሁን ጉራጌ ይሁን ከምባታ ይሁን ወላይታ ይሁን ሀዲያ ይሁን ሲዳማ ይሁን ማንም ቢዝነስ አይደል፣ ግን ቢዝነሳቸው ነው ሰዎች አሉ ከጀርባ። የምትሰሙት የምትውሉበት ካራክተራችሁን ይሰራዋል። ከሀረር ልጆች ጋር ውላችሁ አቦ ትለምዳላችሁ። አቦ ተሆና ምናምን ትላለህ። ምንድነው አቦ አፍ ውስጥ የከተተው? ውሎ ነው። ምክንያቱም የአንድ ሰው ካራክተር የብዙ የኢንቫይሮመንቱ የቤተሰቡ የብዙ ነገሩ ድምር ስለሆነ ኢንፑት ካለ አውትፑት ስላለ